ኑሮ ይበቃኛል ማለት ስራዬ ይበቃኛል ማለት አይደለም። በመጠን መኖር ማለት ምን ማለት እንደሆነ ሊገባን ያሰብ ሀሳብ ይዞኝ በኑሮ ተክዤ ከጫፍ ጫፍ እስካጥናፍ ተጉዤ ያቺ ነገር ደስ ሆኖ ከፍቅረኛ ጋር ተጣላሁ፣ ወዳጆቼ ጎዱኝ፣ ቤተ ክርስቲያን ያሉት ሰዎች አሳዘኑኝ። ስለዚህ መንፈሳዊ ህይወቴን እተወዋለሁ። መዝሙሩን ትቼ ዘፈኔን አሳድዳለሁ። ቤተ ክርስቲያንን ትቼ ወደ ዓለም እሄዳለሁ አይነት ሙድ የምታራም ማለት እዚህ ጋር ዛሬ ማሳያችሁ ራሱን ነቢ ብሎ የሚጠራው ፖለቲሻን ኦበርት ኤንጀል በህገወጥ የገንዘብ ዝውውር 1.2 ቢሊዮን ዶላር ወደ አካውንቱ ለማስገባት ስልጣኑን ተጠቅሞ ያደረገው ስምምነት ነው። ስምምነቱ ከአንደርከቨር ከሚሰሩ ሰዎች ጋር ስለነበረ በቀጥታ ስርጭት የተጋለጠበት ነው። አሁን ቃል ላውጣሽ 1 ቢሊዮን ዶላር ነው ብር አይደል? ዶላር ገሳይ ነው ደረቅ ነሽ? አዎ ምንም የለኝም። ወላ ሐምቲ ስሙኒ ማን ስሙኒ ልጆቼ ሰኞ ትምህርት ቤት ይገባሉ። እኔ ምንም የለኝም። አክራሪ ነበርኩ። አክራሪ ቢሉ አክራሪ መሰለ እንዴ? እንደው አንድ ሁለት ደቂቃ አንዱ ሰጠኝ እነግርሃለሁ። የዮሐንስ ጽዋ የሚባል ጠጣለሁ። እንደውም ከመስራቾቹ አንዱ የሚባለው እኔ ነበርኩ። በቃ ቀንደኛ አድርገውኝ ይሾሙኝ። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ በጌታ ፍቅር ጠይቃለሁ። መልካም ቆይታ። ኑሮ ይበቃኛል ማለት ስራዬ ይበቃኛል ማለት አይደለም። በመጠን መኖር ማለት ምን ማለት እንደሆነ ሊገባን ያስፈልጋል። በመጠን መኖር ማለት ጥረትን፣ ሐሳብን፣ ራእይን፣ እቅድን፣ ትጋትን፣ ኤክሰለንስን ማሳነስ ማለት አይደለም። በመሰረቱ ኑሮዬ ይበቃኛል እንጂ ኑሯቸው ይበቃቸዋል አይደለም። እንደ ክርስቲያን መጣር አለብን። እንደ ክርስቲያን መስራት አለብን። እንደ ክርስቲያን መትጋት አለብን። ማግኘትም አለብን። ኑሮዬ ይበቃኛል ግን ምን ማለት እንደሆነ በደንብ እንረዳው። በመጠን መኖር ማለት ምን ማለት እንደሆነ እንረዳ። ይሄ ኑሮ የሚባለው ነገር ወገኖቼ ባሰፋችሁት ቁጥር እየተለጠጠ መሄድ ነው። በዛ ጎዳና ላይ የምትሄዱ በቃ ሀብታም የመሆን ጉጉት ያላችሁና እየጨመራችሁ መሄድ የምትፈልጉ ሰዎች አንድ ነገር ልንገራችሁ፣ መቆሚያ የለው። በጣም ብዙ ሚሊዮነሮች በድህነት ስሜት እየተሰቃዩ እንደሚኖሩ ብነግራችሁ በጣም ደስ ይላል። ምክንያቱም ከነሱ በላይ ስላሉ። አይሞላም፣ አይጠረቃም፣ ቦተምለስ ፒት ነው። ኑሮዬ ይበቃኛል ማለት ወገኖቼ በመጠን መኖር ማለት ነው። ኑሮ የሚባለውን ነገር አትሰፋትም፣ አትንቦላቀቃትም ብሎ መያዝ ግን ብዙ እየሰሩ በገዛ እጅ እየደከሙ ሌሎችን መርዳት ነው፣ በጎ ማድረግ ነው። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ እኛም ደግሞ ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ይልቁንም እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ ሊረዱ፣ ሊያካፍሉ በበጎም ስራ ሁሉ ባለጠጎች ሊሆኑ የተዘጋጁ እንዲሆኑ ምከራቸው። አንደኛ ጢሞቴዎስ ምዕራፍ 6። ዋው በጣም ደስ የሚል መልእክት ነው ወንድማችን ያሬድ ያካፈለን። ይሄ በመጠን መኖር የሚለውን ሐሳብ በአንድ ምሳሌ ግልጽ ላድርግላችሁና ልለፈው። አንድ ባለጠጋ ሰው በአገሩ ባለጠጋ ወይም የተከበረ ሰው ወደ ሩቅ አገር ለመሄድ ይነሳና ጉዞ ይጀምራል። በመንገድም ሳለ ይመሽበታል እና እዛው አካባቢ ወደሚኖሩ ሰዎች ወደ አንድ ባልና ሚስት ቤት ገብቶ ያርፋል ማለት ነው። በሚያርፍበት ጊዜ ለሚተኛበት መኝታ ይሰጡታል፣ እንዲሁም ደግሞ ራት እንዲበላ ራት ይሰጡታል እና በዛች ሌሊት የሰጡት መኝታ ምንም እንኳን ባይመቸውም መኝታው አልተመቸኝም ፍራሹን ቀየሩልኝ አይልም። የሰጡት ምግብ ምንም እንኳን ባያጠግበውም አልጠገብኩም ጨምሩልኝ አይልም በድፍረት። ምክንያቱም እዛ ቤት ያለው በእንግድነት ነው። በሁለተኛ ደረጃ ደግሞ ለአንድ ቀን ስለሆነ ጠዋት ተነስቶ ስለሚሄድ ጨምሩልኝ መኝታውም አልተመቸኝም ብሎ ከነኛ ሰዎች ጋር ሰጣ ገባ ውስጥ አይገባም አይደለም። ስለዚህ በመጠን መኖር ማለት እዛች ቤት ውስጥ በእንግድነት የኖራትን ህይወት በራሱ ቤት ሁሉን ማድረግ በሚችልበት እንደፈለገ መብላት መጠጣት በሚችልበት በጥሩ መኝታ አልጋ ላይ መተኛት በሚችልበት ቤት ውስጥ ያንን ኑሮ መኖር መቻል ማለት ነው በመጠን መኖር ማለት።
በመጠን መኖር ማለት ወንድማችን እንዳለው አልጠግባይነትን ማስወገድ ነው። በቃኝ አለማለትን ማስወገድ ነው አይደል? እዛ ቤት እኮ እንግዳ ስለሆነ ነው። ባይመቸውም ባይጠግብም ነገ ተነስቶ ሕያጅ ስለሆነ የተሰጠውን ተቀብሎ በልቶ ቀምሶ አመስግኖ ይተኛል ማለት ነው። ጠዋት ተነስቶ ይሄዳል። ልክ እንደዚህ በዚህ ምድርን ስንኖር ሁላችንም መጻተኞች ነን፣ እንግዶች ነን። ስለዚህ ሁሉ ስላለን ሁሉን ማድረግ ስለቻለን ማድረግ አለብን ማለት አይደለም። ምክንያቱም ነገሩን በልክና በመጠን ማድረግ ያስፈልጋል። ከዛ ውጭ ወንድማችን እንዳለው ሁሉን አትርፎ በሚሰጠው በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ በዚህ ዓለም ባለጠጎች የሆኑ ሰዎችን ምከራቸው። ሁላችንም አብረን ደስ እንዲለን ሊያካፍሉና ሊረዱ እንደሚገባቸው ምከራቸው። በሚመጣውም ዘመን ለራሳቸው መዝገብን እንዲያከማቹ ምከራቸው ብሎ ሲናገር እንመለከታለን መጽሐፍ ቅዱሳችን ማለት ነው። ስለዚህ በራሳችን ቤት ሁሉን ማድረግ በምንችልበት ቤት እንደፈለግን ልንሆን በምንችልበት ነፃነት ባለው ቤታችን ውስጥም እንኳን ሆነን ሁሉን ማድረግ ስለቻለን ማድረግ የለብንም። በመጠን መኖር፣ ራሳችንን መግዛት፣ የስጋን ፍላጎቶቻችንን መቀነስ መቻል አለብን ማለት ነው። አይኔ አሁንማ ይቅርና ፍቃድ ሀሳብ ይዞኝ በኑሮ ተክዤ ከጫፍ ጫፍ እስከ አጥናፍ ተጉዤ ያቺ ነገር ደርሶ ነው ያነቃኝ ስንቱን እኔን በቃ የፈታልኝ ብዙ የሚያስብለው የእኔማ ማናለስ እኔ የምለው ከፍቅረኛዬ ጋር ተጣላሁ፣ ወዳጆቼ ጎዱኝ፣ ቤተ ክርስቲያን ያሉት ሰዎች አሳዘኑኝ። ስለዚህ መንፈሳዊ ሕይወቴን እተወዋለሁ፣ መዝሙሩን ትቼ ዘፈኔን አሳድዳለሁ፣ ቤተ ክርስቲያንን ትቼ ወደ ዓለም እሄዳለሁ አይነት ሙድ የምታራምዱ ለመሆኑ እግዚአብሔር በዚህ መሃል ምን አደረገ? እግዚአብሔር ምን ቢበድል ነው? ምንስ በወጣው? ያስቀየመን ሰው የምንበቀለው ጌታን ለምን? ማንም ላስቀየመን ጌታን የምንበድለው የምናሳዝነው እልሃችንን የምንወጣው ጌታ ላይ ለምን? ለአንቺ ያላሰበ ልብህን የሰበረ ወይም ያሳዘነ ተራ ሰው ሆኖ ሳለ በቀልህን ለምን እግዚአብሔር ላይ ታደርጋለህ? ከሰው ጋር ስትጣላ ከጌታ ጋር የተጣላህ ይመስል የጸሎት ምንጣፍን የምትጠቀልለው መዝሙርን የምታጠፋውና መጽሐፍ ቅዱስን የምትዘጋው ለምንድን ነው? ይህ እኮ በዳይን ትቶ አጽናኙን እንደ መምታት ይቆጠራል። ሰዎች ሊያስቀይሙህ፣ ሊጎዱህ ወይም ልብህ ሊሰብሩት ይችላሉ። ነገር ግን ቁስልህን ሊፈውስ አጠገብህ የቆመውን ጌታ ምን ባደረገ ነው የምናምጽበት? በነገራችን ላይ መንፈሳዊ ሕይወት ወይም ደግሞ መንፈሳዊ ሕይወታችንን ከጌታ ጋር ያለንን ሕይወት ጤናማ ብናደርግ ተጠቃሚው እግዚአብሔር አይደለም፣ እኛ ነን። ሲጀመር እግዚአብሔር ከኛ ምንም ነገር የሚያገኘው ነገር የለም። ስለዘመርንለት፣ ስላመለክንለት፣ በቅድስና ስለተመላለስንለት፣ መጽሐፍ ቅዱስ ስላነበብንለት፣ ስላደግንለት እግዚአብሔር ከኛ የሚያገኘው ምንም አይነት ጥቅም የለም። ተጠቃሚዎቹ እኛ ነን። በቅድስና ብንመላለስ የምንከብረው እኛ ነን። ወንጌል ብንሰብክ የምንከብረው እኛ ነን። በታማኝነት ብንኖርለት እሱ በእኛ ሆኖ ሲሰራ የምንጠቀመው እኛ ነን። ምክንያቱም እኛ ዕቃዎች ስለሆነን ማለት ነው። እሱ ከኛ ውጭ በሌላም ሰው መስራት ይችላል። እሱ ያለ እኛ መኖር የሚችል ነው። ያለ እኛ ክብር የበዛለት አምላክ ነው። ስለዚህ ብዙ ጊዜ እግዚአብሔርን የጎዳ ነው የሚመስለን ሰዎች አለን፣ ከመንፈሳዊ ሕይወት በመራቃችን ማለት ነው። ራሳችንን ነው እየጎዳን ያለ ነው። ዘላለማችንን ነው እያበላሸን ያለ ነው። ምክንያቱም በዓለም ስንኖር ደግሞ ለጨለማው ዓለም ተጋልጠን ነው ማለት ነው የምንኖረው። ዲያብሎስ እንደፈለገ ይጠቀምብናል፣ ፈቃዱን ያደርግብናል። ስለዚህ በስተመጨረሻም ተጎጂው እኛ ነን እንጂ እግዚአብሔር የሚጠነቀቅልን እባካችሁ ብሎ የሚለምነን ወንጌል የሚሰብከን እደጉ እያለ በተለያየ መንገድ እኛን መልእክት የሚያስተላልፍልን የሚያጽናናን እኮ ጌታ ለራሱ ብሎ እኮ አይደለም፣ እኛን መጥቀም ስለሚፈልግ ነው፣ እኛን ስለሚወደን ነው። ስለዚህ ወንድማችን እንዳለው ከጌታ ጋር የምንሰጥ አገባ ውስጥ መግባት ነው። መጋጨት ከሌለብን አካል ጋር ለምን እንጋጫለን? ዴማስ ይህን ዓለም ወዶ ትቶኛል ሲል ጳውሎስ አገልግሎትን ትቶ ወደ ዓለም ሲሄድ የተጎዳው ዴማስ ነው፣ እግዚአብሔር ነው። አያችሁ። ስለዚህ ዞሮ ዞሮ ከጌታ ጋር ያለንን ሕይወት ጤናማ አድርገን ብንቀጥል የምንጠቀመው እኛ ነን። በሕይወታችን ገብቶ እግዚአብሔር አምላክ ስራውን ይሰራል፣ በብዙ በረከት ይባርከናል። አሁን ግን በረከት በሚመስል ነገር ሰይጣን ምን እያደረጋት ነው? ጭነታችንን እየወሰዳት ነው ማለት ነው። ስኬት በሚመስል መንገድ አሁን ምናልባት በምታደርገው ነገር ብዙዎች አይዞሽ፣ በርቺ፣ ጠንክሪ፣ ጀግና ሊሏት ይችላሉ። ነገር ግን
ከእግዚአብሔር ሕይወት እያራቋት ወደ ዓለም ጠልቃ እንድትገባ እያደረጓት ነው ማለት ነው እና እየገደለዋት ነው። ስለዚህ ወንድምናቶቼ እንጠንቀቅ። እያንዳንዱ መንፈሳዊ ሕይወታችን እያንዳንዱ የምንኖረው ኑሮ ለጌታ ብለን ሳይሆን ለራሳችን ብለን ምንኖረው፣ ምክንያቱም ነገ ከጌታ የረስተን ብድራት ስለምንቀበል ማለት ነው። እዚጋ ዛሬ ማሳያችሁ ራሱን ነቢ ብሎ የሚጠራው ፖለቲሻን ኡበርት ኤንጅል በህገወጥ የገንዘብ ዝውውር 1.2 ቢሊዮን ዶላር ወደ አካውንቱ ለማስገባት ስልጣኑን ተጠቅሞ ያደረገው ስምምነት ነው። ስምምነቱ ከአንደርከቨር ከሚሰሩ ሰዎች ጋር ስለነበረ በቀጥታ ስርጭት የተጋለጠበት ነው። እነዚህ ሰዎች እንግዲህ ቸርችን እንደ ከቨር እየተጠቀሙ ወንጀለኞች ናቸው። በብዙ ወንጀል ውስጥ የተዘፈቁ በእነዚህ ሰዎች መንፈስ ተቀባን፣ ከነዚህ ሰዎች መንፈስ ተካፈልን የሚሉ የኛ ሀገር ውርጋጦችም መጨረሻ ይሄ ነው የሚሆነው። እንግዲህ የሀገራችን መንግስት ለዚህ መፍትሄ ካላበጀ ተከታተሉት። አንደርከቨሮች እንደ ቻይናዊ ወንጀል ፈጻሚ መስለው ነው ይህንን የዚምባብዌ ሲኒየር ዲፕሎማት ወይም ደግሞ ነብይ ነኝ የሚል ኡበርት ኤንጅልን የተገናኙት። እኔ የትልቅ አምባሳደር የ85 ሀገሮች አምባሳደር ነኝ፣ በዚህ ልዩ ልኡካን ግን የፕሬዝዳንቱ ተወካይ ነኝ። ይህም ማለት ኮንትራቱንም ሆነ ስምምነቱን ያለ መንግስት ጣልቃ ገብነት መፈረም እችላለሁ። ኤንጅል ያው ተአምርን ማደርጋለሁ እንደሚል በትንሹ ዘጋቢው እያሳየ ነው እዚህ ጋር። እንዲህ አይነት ወንጀል ውስጥ የተዘፈቀ ሰው እንግዲህ ያው ተአምርን አደርጋለሁ እያለ ሰዎችንም ጭምር እንደሚያታልል ነው የተናገረው። ወደ ዋናው ወንጀል ጉዳይ እንገባለን። ኡበርት ኤንጅል በራሱ በፕሬዝዳንቱ በግል ኤምሰን መጋጋዋ የተመረጠ ነው። ለዚምባብዌ ኢንቨስትመንትን ያመጣል ተብሎ እሱ የመጀመሪያው የታላቁ የዚምባብዌ ብራንድ አምባሳደር ሆኖ ተሾሟል። የዚምባብዌ ኢኮኖሚ በጉቦ የወደመና ለ200 ዓመታት በአውሮፓና በአሜሪካ ፈቃድ ላይ የተጣለ ነው። የሀገሪቱ መገበያያ ገንዘብ ምንም አይነት ዓለም አቀፍ ዋጋ የለውም። ትልቁ የአሜሪካ ዶላር ምንጭ ወርቅ ነው። ወርቅን የምትፈልጉት አሁኑኑ ማድረግ እችላለሁ። አሁኑኑ የማዕድን ማዕከል ፕሬዝዳንት ጋር ደውዬ መጨረስ እችላለሁ በዚች ደቂቃ ውስጥ። የዚምባብዌ ማዕድን ፌዴሬሽን ፕሬዝዳንት ሄነሪ ራሽዋያ ይባላሉ። እዚህ ጋር እንግዲህ ከፕሬዝዳንቷ ጋር በስልክ ተገናኝተው ስምምነት እየፈጸሙ ነው። በወርቅ ላይ ኢንቨስት ማድረግና ወርቅ መግዛት ፈልገዋል። ምናልባትም በግል ጀት መላክና ወርቁን በየሳምንቱ መውሰድ ይችላሉ። ፕሬዝዳንቷ እያወራች ነው እዚህ ጋር። እሺ በጣም ጥሩ ቆንጆ ነው። 5 ሚሊዮን ዶላር በየሳምንቱ ይጸዳል። 5 ሚሊዮን ዶላር የሚያወጣ ወርቅ በየሳምንቱ ያገኛሉ። ያንን ይወስዳሉ። ከዛ ሌላ 5 ሚሊዮን እዚህ ጋር አንደርከቨሩ ይህ ገንዘብ ይፋ የሚወጣ አይደለም። ኡበርት መለሰ፣ አትጨነቅ፣ እኛ ጨርሰን ተወያይተንበታል። ስለዚህ ጉዳይ ማውራት አያስፈልግም። ከዚያም ኡበርት ኤንጅል ቀጠለና ህገወጥ ጥሬ ገንዘብን ዝውውር በዲፕሎማሲያዊ መብቱ ተጠቅሞ ወደ ዚምባብዌ እንዴት ማስገባት እንደሚችል አብራራ። አሁኑኑ እንደዚህ ያሉ ቦርሳ ውስጥ 1.2 ቢሊዮን ዶላር አስገብቼ ዲፕሎማት የሚል ጽሑፍ ያለበት ቀይ ማሰሪያ በማድረግ መላክ እችላለሁ። ይኸው ነው። በቪየና ስምምነት መሰረት ከግዴታ ነፃ እንዲሆኑ በተስማሙበት ሁኔታ የዲፕሎማቶች ሻንጣዎች በኤርፖርት እንዳይፈተሹ የሚል አለ። ኡበርት እዚህ ጋር በጣም ቀላል ነው። ዚምባብዌ ያርፋል። ዚምባብዌ እቤቴ እስኪገባ ድረስ ማንም መንካት አይችልም። ይህንን ዲፕሎማሲያዊ ፕላን እንዳለ ከዛ በደንብ ተረዳላችሁ። አምባሳደር ኡበርትና አምባሳደር ሄነሪታ ራሽዋ ፕሬዝዳንት ማጋጋዋ ከዚህ በኋላ ላለው ለተጠየቁት ምንም አይነት መልስ አልሰጡም። የኛም ሀገር መጨረሻ እንግዲህ እንደዚህ አይነት ወንጀለኞች ጋር እየሰሩና ትንቢትና ነብይ በሚል ምን አይነት የጠለቀ ወንጀል ውስጥ እየገቡ አገሪቷን መጨረሻ ላይ ምን አይነት ዝቅጠት ውስጥ እንደሚያስገቧት መገመት ቀላል ነው። እሺ ይሄ ኡበርት ኤንጅል የሚባለው ሰው ኢትዮጵያ ውስጥ ብዙ የቀባቸው ሐሰተኛ ነቢያቶች እንዳሉ ታውቃላችሁ። እና ታውቃላችሁ ሀብታም የሆነው ቸርች ውስጥ በሚያገለግለው አገልግሎትና ከቸርቹ ምዕመናን በሚሰበስበው ገንዘብ አይደለም። ቸርቹ ምንድነው? ሽፋን ነው። እሱ ከበስተጀርባው የተሰማራበት ሌላ የወንጀል ስራ አለው። እሱም ደግሞ የማዕድን ስራ ነው። በዛ ተሰማርቷል። በዛ በኩል የሚመጣው ገንዘብ በጣም ብዙ ገንዘብ ስለሆነ ተጠያቂ እንዳይሆን በቸርች በኩል የመጣ ገንዘብ ነው ብሎ ከህዝብ የተሰጠ ስጦታ ነው፣ መባ ነው፣ የፍቅር ስጦታ ነው። በተለያየ መንገድ ለማጭበርበር ይጠቀሙታል ማለት ነው። ቸርችን ከቨር አድርገው እነሱ የራሳቸውን ስራ ይሰራሉ። ዛሬም ቢሆን በሀገራችን ያሉ ሐሰተኛ ነቢያቶች በእንደዚህ አይነት ወንጀል ተሰማርተው እንኳን ቢሆን በእንደዚህ አይነት ወንጀል ተሰማርተው ገንዘብ ቢያከማቹ ነገ እነሱን ለመጠየቅ አቅም አይኖረውም፣ ወይም ደግሞ ሞራል አይኖረውም። ምክንያቱም እነሱ ሽፋን ያደረጉት ምንድን ነው? ቸርችን ነው። አሁንም ቢሆን በቸርቹ አማካኝነት በሚሰበሰበው ብዙ ህዝብ አማካኝነት ያው ከነሱ የመጣ ገንዘብ እንደሆነ ከነሱ የተሰበሰበ መባና የፍቅር ስጦታ እንደሆነ አስመስለው ይህንን ሽፋን አድርገው ብዙ ወንጀል ሊሰሩ ይችላሉ። ስለዚህ እነኝህን ሰዎች ማስቆም ያለበት ምክንያቱ ምንድን ነው ካላችሁኝ፣ ነገ ሀገርን የሚጎዳ በጣም ትልልቅ ወንጀልን እንኳን ቢሰሩ ህገወጥ የሆኑ ገንዘቦችን ቢያከማቹም ተጠያቂ እንዳይሆኑ የሚያደርጋቸው
መንገድ አለ ማለት ነው። እሱም ምንድነው? ቸርቹ የቸርቹ መሪ ስለሆኑ በቸርች በኩል የመጣ ገንዘብ ነው ብለው ወንጀላቸውን አጠናክሮ ይቀጥላሉ ማለት ነው። ስለዚህም ነው መንግስት እነኝን ሐሰተኛ ነቢያቶች መቆጣጠር አለበት። ከስር ከስር እየተከታተለ ገቢ ወጫቸውን በቸርች በኩል የሚገባው ገቢ የሚወጣው ገቢ ምን ያህል እንደሆነ በኦዲተር ሂሳባቸውን እየሰራ መቆጣጠር አለበት ብዬ አስባለሁ። ትንሽ ተዝናኖቱ በዛ። ምን አለ እጅን እንኳን ከኪስ ብታወጣ። ሌላውና እንደ አባት መመክር እስቲ እኛን ለማስመለክ ከመጣር በፊት አንተ አምልክ እግዚአብሔርን። ምን እያደረገ ነው? በጌታ እንቅስቃሴው በጣም ግራ የሚያጋባ ነው። የዝማሬ አይመስልም። ቦሌ ኮሪደር ልማቱ ላይ ወክ የሚያደርግ ነው የሚመስለውና እግዚአብሔር ማስተዋል ይስጠው። በሆነ እውነት ነው። በግል እግዚአብሔርን የማምለክ ልምምድ ሳይኖር እግዚአብሔርን አንድ ቀን በግል በቤት አምልከው ሳታቅ እንደዚህ በመድረክ ላይ መልክ ለመስራት ስትሞክር እንደዚህ ነው የምትሆነው በስተመጨረሻም ማለት ነው። ምክንያቱም ሰው ለማስመለክ እንጂ እዛ ጋር ጌታን ለማምለክ አይደለም፣ በመንፈስ ለመነካት አይደለም የምትወጣው። እና ይሄ ነው ማለት ነው መጨረሻው። በቃ ይሄ ያለ እውቀት የሆነ እግዚአብሔርን ሳታውቀው ለማምለክ ስትሞክር እንደዚህ አይነት ስህተት ትሰራለህ መድረክ ላይ። ስንት ብር ትፈልጋለሽ? አሁን ቃል ላውጣሽ። 1 ቢሊዮን። 1 ቢሊዮን ዶላር ነው ብር አይደለም። ዶላር ገሳይ ነው ደረቅ ነሽ? አዎ ምንም የለኝም። ወላ ሐምቲ ስሙኒ ስሙልሽ ማን ስሙኒ ልጆቼ የሰኞ ትምህርት ቤት ይገባሉ። እኔ ምንም የለኝም። ምንም የለሽም? ምንም የለኝም። ስሚ ምንም ነገር በዘው ቤት ለእናንተ አይመጥንም። ታፍናችኋል። በኢየሱስም አዎ ላስወጣኝ እኔ ጌታ ወይ የእግዚአብሔር ሰው ሁልቅ አድርገኝ። ጆይ ጭሮ እንኳን 1 ቢሊዮን ብር ሊሰጥሽ ይቅርና ለራሱም 10 ሺህ ብርና 20 ሺህ ብር ኤቲኤም እየሸጠ ነው የራሱን ህይወት የሚገፋው። ለራሱ ኑሮ ዳገት የሆነበት ሰው ነው። ለምንድን ነው እንደዚህ ሄዳችሁ የምትጃጃሉት? የራሳቸውን ህይወት መቀየር ያልቻሉ ስንፍናን የሚያበረታቱ ነቢያት ጋር ሄዳችሁ ገንዘብ የምታገኙ የሚመስላችሁ ህይወታችሁን የሚቀይሩላችሁ የሚመስላችሁ እህትና ወንድሞች እባካችሁ አድባችሁ ተቀመጡ። በሌላ መንገድ እርዳታም ካስፈለገ እገዛም ካስፈልጋችሁ በሌላ መንገድ ብትሞክሩት መልካም ነው። አሁን እሷ ከኪሱም አውጥቶ ይሰጠኛል ብላ ነው ልጆቼን የማስመዘግብበት የትምህርት ቤት እንኳን ብር የለኝም የምትለው። እነሱ ያው ሙድ መያዣ ነው የሚያደርጓችሁ። መድረክ ላይ ይቀርጿችኋል። ከዛ በኋላ እናንተን ለዩቲዩብ ወይም ደግሞ ለሌላ ሚዲያ ግብዓት ያደርጓችኋል። ከዛ ውጭ ለእናንተ ምንም ጠብ የሚል ነገር የለም። እንደዚህ ነው እያጭበረበሩ ህይወታቸውን የሚመሩት እነኛ ሐሰተኛ ነቢያቶች። አክራሪ ነበርኩ። አክራሪ ቢሉ አክራሪ መሰለ እንዴ? እንደው 1-2 ደቂቃ አንዱ ሰጠኝ እነግርሃለሁ። የዮሐንስ ጽዋ የሚባል ጠጣለሁ። እንደውም ከመስራቾቹ አንዱ የሚባለው እኔ ነበርኩ። በቃ ቀንደኛ አድርገውኝ ይሾሙኝ። ከዛ ሌሎችንም መለምል ነበረ። ያው አንዳንድ ጊዜ ጨለማ ውስጥ ስትሆን ብርሃን ካላየ ጨለማ ነው። ብርሃን ነው ጨለማ ሊያሸንፍ የሚችለው። እኔ ያልበራልኝ ሰው ስለነበርኩኝ በወቅቱ ያ ነበር ብርሃን የሚመስለኝ። ነገር ግን ጌታ እስኪመጣ ድረስ በዛ ውስጥ ብዙ ዋጋ ከፍያለሁ። ለዚህ ልጅ ስለት ሁሉ ሳል ነበረ። በምደግስበት ሰዓት ጥላና እኔ ሙሉ ልብስ ሳይኖረኝ እሱ ሙሉ ልብስ አለብስ ነበረ። ማንን? ጽዋውን። ከዛ በኋላ በቃ ይሄ በቃ ዮሐንስ ወዳጅ እየተባልኩ እየተሸበሸበ እየተጨፈረ እነሱ ዳንኪራቸውን ጨፍረው ይሄዳሉ። ከዛ መከራው ለኔ ነው። ምንድነው ውስጡ ላይ ያለው? ውሃ ነው? ዘይት ነው? ቅባት ነው? ምንም ጠላ ነው የሚሞላው። ጠላ በስራ ተሞልቶ ነው የሚሄደው። ስነ ስርዓት አይደለም። ክቡር ዘበኛ ግራና ቀኝ ባንዲራ እንደሚይዘው እንደዚህ ባንዲራ ተሰክቶ ተይዞ ለጠላና ለዳቦ ሙሉ ልብስም የሚለብሰው ጠላ ነው። አዎ ጠላውና ዳቦ ያለበት መሶቡና እንስራዋ ሙሉ ልብስ ይለብሳል። ማለት ያው እንግዲህ ይሄ ወርቅማ ልብስ ምናምን ይባላል። ያው በዚህ ውስጥ ያለፉ ሰዎች ሊያውቁት ይችላሉ። እንደዛ አይነት ነገር ነው የሚለብሰው። እኔ በየአመቱ ቢደርሰኝ በየአመቱ አለብሳለሁ። ልጄ እኔ ማርልኝ እያልኩኝ። ከዛ በፊት ደግሞ የዮሐንስ ቀን መጀመሪያ ሌሊት ቤተክርስቲያኑ ሄዳለሁ። ወደዚያ ወደ ቆንቻ የሚባል ሰፈር ያሰላ ሰዎች ያውቁታል። እዛ ሄድና ከፎቶ ጋር መፋጠጥ ነው። ከፎቶ ጋር ዮሐንስ አንተ ታውቃለህ፣ ልጄ ላንተ ሰጥቼዋለሁ፣ አንተ ማርልኝ እለዋለሁ። እሱም ያየኛል፣ እኔም አየዋለሁ። ምንም የለም። በቤትም አለ በፍሬም አሰርቼ። እውነቴን ነው የምልህ፣ ሰው እንዳለኝ እኮ ነው። በቤት አለ በፍሬም ተሰርቶ በቤት ውስጥም አለ። የዛ ቀን በሱ ጋር ዲኮሬሽን መብራት ተጠምጥሞ ይሄ ዲም ላይት መብራት ማለት ነው። በቃ እሱን እንዲገልጽ ይመስላል የሚደረግ ነበረ። ግን እኔ ውስጤ እየተበላ ነው። እኔን ግን በዛ ውስጥ እግዚአብሔርን ፈራ ነበር። እውነቴን ነው የምልህ፣ እግዚአብሔርን በጣም ነበር የምፈራው። ስለ ኢየሱስ ግን ምንም የማውቀው ነገር የለም ነበር። ስለ ነብይ ምንም የማውቀው ነገር የለም። የእግዚአብሔር ሰው አንተ እውነቴን ነው የምልህ እንደው መስታወቴ ነህ አንተ። ምክንያቱም
በእምነት ክርስቶስን አሻግሬ እንዳያረከኝ 2012 እኔ ስራ አልሰራም። በቃ እዛ አካባቢ ላይ 12 ሚካኤል፣ ገብርኤል፣ ዮሐንስ እንደዚህ ምናምን የሚባሉ ነገሮች አርሴማ ምናምን ሲባል አሰራም። በቃ በቀኝ ግዛት የተያዘ ሰው ታውቃለህ፣ ወይም ደግሞ የቁም እስረኛ እንደ ቁም እስረኛ ምንም ሳይኖር ቤቴ ገብርኤል ነው ከተባል ቁጭ ትላለህ። አንደኛ በህዝቡ ትገለላለህ። እሺ እንግዲህ የእውነት ወንጌል ገብቶ ኢየሱስ ክርስቶስን አምነኸውና አውቀኸው ከሆነ ከኦርቶዶክስ የወጣኸው እሰየው፣ እንኳን ደስ ያለህ፣ እንኳንም ከጨለማ ወደ ብርሃን ከሞት ወደ ህይወት ተሻገርክ። ነገር ግን ወንድምናቶቼ ካያችሁት በእጁ ምን ይዟል? የተቀባ ዘይት ይዟል። እዩ ጩፋ ጋር የሚሸጥ የእዩ ጩፋ ስዕል ያለበት 1000 ብር የሚሸጥ ዘይት ይዟል። እና ብዙ ጊዜ እነኛ ሐሰተኛ ነቢያቶች ለራሳቸው የሚመች ለጥቅማቸው የሚሆን ሐሰተኛ ምዕመን ነው የሚያፈሩት እንጂ ክርስቶስን አሳይተው እውነተኛው ወንጌል ገብቶት በክርስቶስ ነፃ የወጣ ትውልድ ማፍራት አይፈልጉም። እና ካያችሁ ይህም ሰው አንድ የተቀባ የሚመስል ነብይ ነኝ የሚል አንድን ግለሰብ ነው እንጂ ያየው ኢየሱስ ክርስቶስን ያየ አይመስለኝም። ወደ ኢየሱስ ክርስቶስ የሚያመለከቱት አይመስለኝም። ምክንያቱም እዛ ጥሎ የመጣው አንድ በማሰሮ ውስጥ የተሞላ ጽዋ አለ ወይም ጠላ፣ እዚህ ደግሞ በትንሽዬ ብልቃጥ ውስጥ የተጨመረች ዘይት ይዟል ማለት ነው። ዞሮ ዞሮ ከቁስ ነገር ከሚታይ ነገር አልወጣም። ምን ለዚህ ወንድም የምመክረው ወይም ደግሞ ልክ እንደዚህ ወንድም በእነኛ ሐሰተኛ ነቢያቶች በኩል ወደ ጌታ መጥተናል የምትሉ ወንድምናቶቼ የእግዚአብሔርን ቃል የምትማሩበት፣ ስር ሰዳችሁ የምትታነጹበት፣ ክርስቶስን የምታዩበት በደንብ የሚያስተምሯቸው አባቶች ወዳሉበት ቸርቾች እንድትሄዱ ወንድም መልእክቴን አስተላልፋለሁ። ወደ መሠረተ ክርስቶስ፣ ወደ ሙሉ ወንጌል፣ ወደ ቃለ ሕይወት፣ ወደ ሕይወት ብርሃን እና ጉባኤ እግዚአብሔር እነኚህ እናት ቸርቾች፣ ነባር ቸርቾች ወደዛ ሄዳችሁ በትክክል የእግዚአብሔርን ቃል በስነ ስርዓት እንድትማሩ መልእክቴን አስተላልፋለሁ እንጂ አሁን ባላችሁበት ስፍራ ላይ ሆናችሁ ነፃ ትወጣላችሁ የሚል እምነት የለኝም። የነብዩ ባሪያ ነው የምትሆኑትና ይሄንን ልታውቁ ያስፈልጋል ወንድምናቶቼ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።